በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ እግዚአብሔር ቤተሰቦች ባያሉ በልዑል እግዚአብሔር ፍጹም ሰላምታ እንደምንሰነበታችሁ። በእውነት እግዚአብሔር ዛሬም ያስተምረናል፣ እግዚአብሔር ይመክረናል። ሁላችንም በያለንበት እግዚአብሔርን ቃል እንድንሰማ በእግዚአብሔር ስም ጋብዛችኋለሁ። እግዚአብሔር ሁሉ ነገር መልካም ያድርግ፣ ምሕረትን ይላክልን። የሞቱትን እግዚአብሔር በእውነት ረፍተ ነፍስን ይስጥልን፣ ርስተ መንግሥተ ሰማያትን ያውርስልን። ለታመሙት ደግሞ ምሕረትን መዳንን እግዚአብሔር በቸርነቱ ያደለልን። ሁላችንንም እግዚአብሔር ይጠብቀን። ትንሣኤ ልንገርህ በሚለው ዩቲዩብ ቻናል ሁላችሁም ቤተሰብ ለሆናችሁ እግዚአብሔር ይስጥልኝ፣ እጅግ በጣም አመሰግናለሁ። ሼር፣ ሰብስክራይብ፣ ላይክ ኮሜንታችሁ አይለይ። እንግዲህ ቀጥላለሁ ለእግዚአብሔር መልካም ፈቃድ። እንግዲህ ከእሁድ እስከ ሳምንት እሁድ ድረስ ያሉትን ስርዓቶች ሕማማትን በተመለከተ የተለያዩ ነገሮችን በአቅሜ በጠየቃችሁ መሰረት ከዚህ በፊትም በሰንበት ትምህርት ቤት በነበርኩ ሰዓት ሲጠየቁ የነበሩ ጥያቄዎችን አካትቼ ወደ እናንተ መጥቻለሁ። ለሊቃውንቱ ጥበብን ማስተዋሉን የገለጸ አባታችን አምላክ ልዑል እግዚአብሔር እኛንም ማስተዋሉን ያድለን። እግዚአብሔር ጠብቀን፣ እግዚአብሔር በቸርነቱ ይጎብኘን። ሰሙነ ሕማማት ከሆሳዕና እስከ ትንሣኤ ባሉ ቀናት ጌታችንን ለመያዝ አይሁድ የመከሩበት፣ ምክራቸውን ያጸኑበት፣ ጌታችንን ሳናፊዝ ጌታችንን መድኃኒታችን ኢየሱስ ክርስቶስን ሳይዙ እህል ላለመቅበስ ክፉ መሐላን የተማማሉበት፣ ጌታችንን የያዙበት፣ የገረፉበት፣ በዕለተ ዓርብ በቀራንዮ በአደባባይ ራቆቱን የሰቀሉበት ሳምንት፣ እንዲሁ ደግሞ ወደ መቃብር የወረደበት፣ እንዲሁም ትንሣኤውን ሁሉ የሚያጠቃልል ነው። ሰሙነ ሕማማት እሑድ ከ6 ሰዓት በኋላ የምስራች ይሆናል ማለት ነው። ይህንን ባጠቃለለ መልኩ ከሆሳዕና እሑድ ከሰዓት ጀምሮ እስከ ቅዳሜ ማታ 6 ሰዓት ድረስ ያለው ሰሙነ ሕማማት ነው። እግዚአብሔር በእውነት ሊቃውንቱ ማስተዋሉን ጥበቡን የገለጸ እኛም ይገለጸልን፣ እግዚአብሔር ያስተምረን። የክርስቶስ መከራው ሕማሙና ሞቱ የሚዘከርበት ከአዳም እስከ ክርስቶስ የነበረው ፍዳና ኩነኔ ወቅት የሚታሰብበት ስለሆነ ሰሙነ ሕማማት ወይም የሕማማት ሳምንት ተብሏል። እንግዲህ ክርስቲያኖች በዚህ ሳምንት እነዚህ ሁኔታዎች የሚታሰቡበት ስለሆነ ሕማማት ሳምንት ወይም ሰሙነ ሕማማት ተብሎ ይጠራል። ዕለቱም የዓመተ ፍዳ የዓመተ ኩነኔ መታሰቢያ ተደርጎ ነው በቤተ ክርስቲያናችን ስርዓት ተሰርቶ ግብረ ሕማማት የሚባለው መጽሐፍ እየተነበበ በሐዘን ውስጥ ሆኖ በትካዜ ውስጥ ሆኖ የሚታለፍ ሳምንት ነው። በእነዚህ ዕለታት ውስጥ የተለያዩ ትውፊታዊ ሃይማኖታዊ ክንዋኔዎችም ይገኛሉ። ከነዚህ ክንዋኔዎች ውስጥ አለመሳሳም አለ፣ አክሎት አለ፣ ቄጠማ ማሰር፣ ጥጠባ፣ ጉልባን አለ፣ ሕጽበተ እግር ይገኙበታል። እንግዲህ እነዚህ ሁሉ ይካሄዳሉ። በዚህ ሳምንት ውስጥ ክርስቲያኖች የክርስቶስን ውለታ እያሰቡ እጅግ አምርረው የሚያዝኑበት፣ የሚያለቅሱበት፣ የሚሰግዱበት ቤት ንብረታቸውን ትተው ከሌላው ቀናትና በፊት ሲያከናውኑት ከነበረ አምልኳቸው እጅግ በበረታ በጸና መንገድ ጠዋትና ማታ አምላካቸውን ደጅ የሚጠኑበት፣ ኃጢአታቸውን በቤተ ክርስቲያን አደባባይ ተሰብስበው እያመረሩ እያነቡ እያለቀሱ የሚናገሩበት ሳምንት ነው። እጅግ አብዝተው የሚራቡበት የሚጠሙበት፣ በመስገድ በመጸለይ በመጾም የሚታለፍበት ሰዓት ነው። እንግዲህ ሁላችንንም ሕማማቱን ግርፋቱን፣ ሕማሙን፣ ግርፋቱን፣ መከራውን፣ ድካሙን በማሰብ ይህን ሳምንት እንግዲህ እናከብራለን ማለት ነው። በእውነት ይህ ሳምንት ለበረከት እንዲሆንልን እንድንጠቀምበት እግዚአብሔር ይርዳን። ከዓመት አንዱ የሚገኝ ነው፣ ልንጠቀምበት ያስፈልጋል። በእውነት ይህ ሳምንት ልዩ ሳምንት ነው። ምድር ሁሉ ጸጥ ብላ የምታደምጥበት ሰዓት ነው። ሁላችንም ተሰብስበን በቤተ ክርስቲያናችን እጅግ የከበረች ናት። በውስጧ ብዙ ስርዓቶችን ሰርታ ለዚህ ሳምንት እጅግ ደስ የሚል ስርዓት ሰርታ ታስደምጠናለች። ከጠዋቱ ጀምሮ እስከ ምሽት ድረስ ይህን ስርዓት ሰርታልናለች። ተገኝተን እንድንከታተል እግዚአብሔር ይርዳን። በኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን ስርዓትና ደንብ መሰረት የሰሙነ ሕማማት የተለያዩ አገልግሎቶች ይካሄዳሉ። ከጸሎተ ሐሙስ በስተቀር ቅዳሴ የሚባል ነገር የለም። ቅዳሴ የሚቀደሰው በጸሎተ ሐሙስ በሐሙስ ዕለት ብቻ ነው። ስብሐተ ነግህም አይደረስም። ጸሎተ ፍትሐት አይጸለይም። ጸሎተ አስተርእዮም አይደረግም። የዘወትር የቤተ ክርስቲያኗ ስራ የሚሆነው ምንድን ነው? ጥምቀተ የሆነውን
ጥምቀተ ክርስትና፣ ሲመተ ክህነት፣ ሥርዓተ ፍትሐት፣ ሥርዓተ ማኅሌት፣ ሥርዓተ ተክሊልና ሌሎች የተለመዱ አገልግሎቶች በዚህ ሳምንት አይካሄዱም ማለት ነው። በመስቀል መባረክም ኑዛዜ መስጠትና መቀበልም እግዚአብሔር ይፍታ ማለትም በዚህ ሳምንት አይቻልም ማለት ነው። እንግዲህ ከላይ የተዘረዘሩትን ሥርዓቶች በሙሉ አስቀድሞ በሆሳዕና ይካሄዳሉ፣ ጸሎት ይደረጋል፣ ሁሉ ነገር በሆሳዕና ዕለት ይከናወናል ማለት ነው። እንግዲህ ብዙ ሰው ጥያቄው ከላይ የተዘረዘሩት ናቸው። አስተውላችሁ እንድትሰሙ እግዚአብሔር ስም አሳስባለሁ። በአጠቃላይ ጌታችን ሕማሙን፣ ስቃዩን፣ መከሰሱን፣ መያዙን፣ ልብሱን፣ መገፈፉን፣ በጲላጦስ አደባባይ መቆሙን፣ ራቁቱን መቆሙን፣ መስቀል ላይ መዋሉን፣ ሐሞት መጠጣቱን፣ ሌሎቹን ለበደለኛ ለሰው ልጅ የበደለውን ለሰው ልጅ ሲባል ተላልፎ የተሰጠበት ዕዳ የከፈለበት ይህ ሁሉ መከራ ለሰው ልጆች የተሰጠበትን እያስታወስ የሚደረግበት ሳምንት ነው። ቤተ ክርስቲያንም ይህንን ጉዳይ በተመለከተ ስርዓት ሰርታለች። ይህ እነዚህ ነገሮችን የሚያስታውሱ ነገሮች የሚከናወኑበት ሳምንት ነው። እንግዲህ ሥርዓትና ምስጢራዊ ሰሙነ ሕማማት አገልግሎቶች ከሆሳዕና ሰርክ እስከ ትንሣኤ ሌሊት ድረስ የሚፈጸሙ ሲሆኑ ካህናትና ምዕመናን በአጸደ ቤተ ክርስቲያን ተሰብስበው አብዝተው በመጾም ከሐሜት ከነገር ከኃጢአት ርቀው የሕማሙን ነገር ብቻ እያወሱ በዜማ እያዜሙ ገብረ ሕማማት የሚባለው መጽሐፍ እያነበቡ ሲሰሙ ወዛቸው ጠብ እስኪል ድረስ በነግ በሰልስ በ6 ሰዓት እንዲሁ ደግሞ በተሳት በ9 ሰዓት በሰርክ 11 ሰዓት ላይ መላልሰው ሲሰግዱ ሲጸልዩ ከምዕመናን ጋር ይሰነብታሉ። ሰሙነ ሕማማት የተለየ ሳምንት ነውና እንኳንስ ሥጋዊ ነገር ሊሰራበት ደስታና ሳቅ፣ ጨዋታ፣ መንፈሳዊ ደስታ የተከለከለ አይደለም። ሥጋዊ ነገር መንፈሳዊ ደስታ እንኳን የተከለከለበት ሳምንት ነው ማለት ነው። አብዝቶ የማይሳቅበት ደስታ፣ ሥጋዊ ደስታ የማይደረግበት አብዝቶ መንፈሳዊ ደስታዎች እንኳን የማይፈቀድበት ሳምንት ነው ማለት ነው። እንግዲህ ክርስቲያኖች ይህ ሳምንት እጅግ አብዝተን ልንጠቀምበት ያስፈልጋል። እንግዲህ በዚህ ወቅትም ቅዱሳን መጻሕፍት ተመራርጠው የጌታን አምላካችንን መከራውና ድካሙን፣ እንግልቱን፣ ስቃዩን የሚያስታውሱ ከትንቢተ ኢሳይያስ፣ ከትንቢተ ኤርምያስ፣ ከመዝሙረ ዳዊት፣ ከግብረ ሕማማት በየሰዓቱ ተከፋፍሎ ይነበባል። በሰሙነ ሕማማት ዜማዎቹ ከሰኞ እስከ ረቡዕ ግዕዝ ዜማ ነው የሚዜመው። ሐሙስ ዕለት ደግሞ አራራይ ነው ለስለስ ባለ ድምፅ። ዓርብና ቅዳሜ ደግሞ እዝል ዜማ በሰሙነ ሕማማት ውስጥ እነዚህ ይካሄዳሉ ማለት ነው። እንግዲህ ሁላችንም በቤተ ክርስቲያን ተሰብስበን ይህንን ስርዓት እንድንከታተል እግዚአብሔር ስም ጋብዛለሁ። ሁላችንም እንግዲህ ትልቁ በዚህ ሳምንት የማይሰግድ በዚህ ሳምንት የማይጾም በዚህ ሳምንት ወደ ቤተ ክርስቲያን የማይሄድ ይኖራል ብዬ አላስብም። ሁላችንም ልንበረታ ያስፈልጋል። የታመሙ እንኳን የሚጾምበት የወለደች እናት ሳትቀር የምትጾምበት ሳምንት ነው። በስቃይ ውስጥ ያሉ እንኳን ሳይቀሩ የሚጾሙበት ሳምንት ነው እና የማይጾም ይኖራል ብዬ አላስብም። ሁላችንም እግዚአብሔር ይርዳን። በዚህ ሳምንት ስግደት ይካሄዳል። እንግዲህ ቤተክርስቲያናችን አስተምሮ ስግደት ሁለት አይነት ነው። የአምልኮ ስግደት አለ፣ የአክብሮት ስግደት አለ። የአምልኮ ስግደት ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ብቻ የሚደረግ ስግደት ነው። የአክብሮት ስግደት ግን ከእመቤታችን ጀምሮ ለቅዱሳን፣ ለመላእክት፣ ለጻድቃን፣ ለደናግል፣ ለመነኮሳት ለሁሉ የሚደረግ ስግደት ነው። የአክብሮት ስግደት ነው የሚካሄደው። አሁን ብዙ ጊዜ በመናፍቃን ዘንድ ለድንግል ማርያም ስንሰግድ የተለየ አድርገው የሚያስቡበት ምክንያት ይህንን ባለመረዳታቸው ነው። እንግዲህ እግዚአብሔር ልቦናቸውን ይመልስ፣ እግዚአብሔር ይመልሳቸው። እሱ ካልመለሰ ማን ይመልሳል? መጽሐፉ በጌታችን በዓል አድንኖ በእመቤታችን በዓል ደግሞ አስተብርኮ ብሎ በዚህ ፍትሐ ነገሥት ላይ ታገኛላችሁ። ፍትሐ ነገሥት አንቀጽ 15 ላይ ስትመለከቱ ታገኛላችሁ። እንግዲህ አንዳንድ ጊዜ በዚህ በሆሳዕና ሳምንት በዓላቶቹ እነዚህ 5 በዓላት የግዝት በዓላት የሚባሉ አሉ። ባልወልድ የእመቤታችን እና የቅዱስ ሚካኤል በዓል አሉ። እነዚህም እንግዲህ ምንድነው የሚደረገው? በጌታችን በዓሎች አድንኖ ነው የሚያስፈልገው። በእመቤታችን በዓል ደግሞ አስተብርኮ ጎንበስ በማለት በአድንኖ ማለት ደግሞ አንገት ብቻ እንደዚህ ጎንበስ በማለት በቅዱሳን በዓል ደግሞ ስግደት በግንባር ተደፍቶ መነሳት ማለት ነው የሚለው ይከናወናል ማለት ነው። እንግዲህ በሰሙነ ሕማማት ወቅቱ የጌታን ስቃይ፣ እንግልት፣
ከጌታ ከሁሉም ጌታ ስለሚበልጥ ጌታ የከፈለው ዋጋ ስለሚበልጥ ስቃዩን እንግልቱን የሚታሰብበት ሳምንት ስለሆነ የሚከለከል ስግደት አይኖርም ማለት ነው። ይህንን በፍትሐ ነገሥት አንቀጽ 15 ላይ ቤተክርስቲያናችን ለሕግ አስቀምጣለች። በሰሙነ ሕማማት የሚገኙ ዕለታት አሉ። እነዚህ ዕለታት መካከል ከሰኞ ጀምሮ እስከ ቅዳሜ ድረስ ያሉት የየራሳቸው ስያሜ ያላቸው አንድ ባንድ ለመመልከት እንሞክራለን። እንግዲህ ቪዲዮው ሊበዛባችሁ ይችላል። እንግዲህ እግዚአብሔር ቃል ለመስማት ደግሞ መታገስ ያስፈልጋል። እንግዲህ ለእናንተ መድረስ ያለበት ነገር እንዲደርስ ብዬ በሰፊው ነው የተዘጋጀሁኝ። በጥሞና እንድትከታተሉ እግዚአብሔር ስም አሳስባለሁ። ለተሰኙ ወይም ሰኞ የዕለት አንጽሖተ የቤተ መቅደስ መንጻት እና መርገመ በለስ የተፈጸመበት ዕለት ነው። በዚህ በማቴዎስ ወንጌል ምዕራፍ 21 ከቁጥር 18 እስከ 22 ላይ ታገኙታላችሁ። በማርቆስ ላይ በሉቃስ ላይ ተዘግቧል፣ መመልከት ትችላላችሁ። እንግዲህ ወንጌላዊ ቅዱስ ሉቃስም ይህንን ምሳሌ አንድ ሰው በወይኑ አትክልት የተተከለች በለስ ነበረችው፣ ፍሬም ሊፈልግባት ወጥቶ ምንም አላገኘም በማለት በበለስ ስለተመሰለ የሰው ልጅ ሕይወት በማሰብ እንዲመለስ ንስሐ እንዲገባ በሕይወትም እንዲኖር እግዚአብሔር ኢየሱስ ክርስቶስ ማሳሰቡን ጽፏል። ንስሐ ያልገባም በቤተ ክርስቲያን ያልተመላለሰ እንግዲህ በለሷ እንደተወለደች እንደተቆረጠች ሁሉ ፍሬ ባለማፍራታችን እንዳንቆረጥ በእሳትም እንዳንጣል እንግዲህ መጽሐፍ ቅዱስ በግልጽ ያስተምረናል። ስለኛ የተነገረ ነው። ስለ ሰው ልጅ ሁሉ የተነገረ ነው። ሁላችንም እንግዲህ ከዚህ ወደ እሳቱ እንዳንጣል አስቀድመን ልንጠነቀቅ ልንዘጋጅ ያስፈልጋል። ጌታ በመጣ ሰዓት ፍሬ አልባ ሆነን እንዳናፍር በውርደት በጌታ ፊት እንዳንቆም ትእዛዙን የመጽሐፉን ቃል ልንጠብቅ ልንፈጽም ይገባናል። እግዚአብሔር ለዛ ክብር ያብቃል። እግዚአብሔር ይመስገን። ለተሰሉት ወይም ማክሰኞ ደግሞ ጌታችን ሰኞ በተናገረው ባደረገው ለአይሁድ ጥያቄ ያቀረቡበት እና ብዙ ጥያቄዎችን ያቀረቡበት መልስም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በመስጠት ያስተማረበት ዕለት ነው። እንግዲህ በዚህ ቀን የጥያቄና የትምህርት ቀንም በመባል ይታወቃል። ምክንያቱም አይሁዳውያን ጥያቄ ጠይቃሉ። ክርስቶስ ደግሞ ጥያቄውን ለጥያቄው መልስ በሚሰጥበት ጊዜ ያስተምራቸው ነበረ። እንግዲህ ጥያቄው ጌታ ባደረገው አንጽሖተ ቤተ መቅደስ ምክንያት ለጻፍ ፈሪሳውያን ይኸውም ትምህርት ማስተማር፣ ታምራት ማድረግ፣ ገበያ መፍታት በማን ስልጣን ታደርጋለህ? ይህንን ስልጣን ማን ሰጠህ? በዚህ በማቴዎስ ወንጌል ምዕራፍ 20 ከቁጥር 23 እስከ 27 ድረስ ያለው የወንጌል ቃል ነው። ማን ሰጠህ? ይህን ስልጣን ማን ነው የሰጠህ ብለው ጠይቀውታል። ኢየሱስም እንዲህ ብሏቸዋል፣ እውነት እውነት እላችኋለሁ ቀራጮችና ጋለሞቶች ወደ እግዚአብሔር መንግሥት በመግባት ይቀድሟቸዋል ሲል ተናግሯል። ምክንያቱም እነዚህ እናውቃለን ይላሉ፣ ዳሩ ግን አያውቁም። እንሰማለን እንሰብካለን ይላሉ፣ ዳሩ ግን ራሳቸውን አይሰብኩም፣ ራሳቸው ስርዓትን አይጠብቁም እና ጋለሞቶችና ቀራጮቹ ወደ እግዚአብሔር መንግሥት በመግባት ይቀድሟቸዋል ብሎ የተናገረበት ዕለት ነው። ረቡዕ ደግሞ ይህ ዕለት ደግሞ የአይሁድ ሊቃነ ካህናትና ጻፍት ጌታን እንዴት መያዝ እንደሚችሉ የተመካከሩበት የጀመሩበት ቀን ነው። በዚህ ምክንያት ዕለቱ የምክር ቀን በመባልም ይጠራል። መልካም መዓዛ ያለው እና የእንባ ቀንም ይባላል። ምክንያቱም ለምንድን ነው? ማርያም እንተ ዕፍረት ዋጋው ብዙ እጅግ ውድ የሆነ ሽቶ ገዝታ ጌታችን መድኃኒታችን ኢየሱስ ክርስቶስ መቀባቷና ስለ ኃጢአቷ ስቅስቅ ብላ ማልቀሷ የሚታሰብበት ዕለት ስለሆነ መዓዛ ያለው የእንባ ቀንም ተብሎ ተሰይሟል። በዚህ በማቴዎስ ወንጌል ምዕራፍ 26 ከቁጥር 3 ላይ እስከ 13 ባለው ማግኘት ትችላላችሁ። ሉቃስ 22 ከቁጥር 3 እስከ 6 ላይ ተዘግቧል። ሌላው በዕለተ ሐሙስ ደግሞ እንግዲህ በሌላ ቪዲዮ በሌላ ትምህርት እመጣለሁ። ስለ ዕለተ ሐሙስ ወይም ጸሎተ ሐሙስ እንግዲህ በስፋት እንነጋገራለን። በዛ ለጊዜው ግን ምንድነው ጌታችን ኢየሱስ ክርስቶስ በዚህ ዕለት ፍጹም ሰው ፍጹም አምላክ መሆኑን ለመግለጥና ለአርያነት ፈሪሳውያን አይሁድ ካህናት መጥተው እስኪይዙ ድረስ ይጸልይ በማደሩ ምክንያት ጸሎተ ሐሙስ ስለመባሉ ትሕትና፣ ፍቅር፣ መታዘዝ እንዲሁም የአገልግሎትን ትርጉም ለማስረዳት ለማስገንዘብ ለደቀ መዛሙርቱ እግር ማጠቡን ዕለተ ሐሙስ በመባል እንደሚጠራ ሊቃውንት ቤተ ክርስቲያን ይናገራሉ፣ ያስተምራሉ። እርስ በርሳችሁ ትታጠቡ ዘንድ ይገባችኋል ሲል በዮሐንስ 13 ከቁጥር 12 እስከ 20 ድረስ መመልከት ትችላላችሁ። እንግዲህ በዛው ዕለት ደግሞ ይህ ስለእናንተ በመስቀል ላይ የሚቆረሰው ሥጋዬ ነው እንካችሁ ብሉ ብሎ ይህ ስለእናንተ የሚፈሰው ደሜ ነው ከእርሱ ጠጡ ብሎ የተሰጠበት ሚስጥረ ቁርባን የመሰረተበት ዕለት ስለሆነ የሚስጥር ቀን የወይንም ሚስጥረ ቁርባን የጀመረበት ቀን በመሆኑ ሚስጥር ቀን ተብሎ ይጠራል። ስለሆነ መላው ሕዝበ ክርስቲያን በዚህ ጽፈተ እና በዚህ የሚስጥር የጸሎት ቀን በተባለው በዚህ ዕለት በንስሐ ታጥበው ሥጋው ደግሞ የሚቀበሉበት
እንደሆነ ቤተክርስቲያን ታስተምራለች። ሌላው ደግሞ ምንድነው ሲባል ዕለተ ዓርብ ነው። ዕለተ ዓርብ በሌላ ቪዲዮ እግዚአብሔር ከፈቀደ እንግዲህ እግዚአብሔር ይርዳል። በሌላ ቪዲዮ በሰፊው እመጣለሁ። እግዚአብሔር ባገዘኝ መጠን በሰፊው እላለሁ። እንግዲህ በእኔ አቅም የሚገለጽ አይደለም ስቅለቱ፣ ዳሩ ግን እግዚአብሔር በረዳኝ መጠን ለማለት ነው። በዕለተ ዓርብ ደግሞ በሰሙነ ሕማማት ያለው ዓርብ የስቅለት ዓርብ ይባላል። ከዓመት አንድ ጊዜ ከጌታችን መድኃኒታችን ኢየሱስ ክርስቶስም አበይት በዓላት መካከል አንዱ ነው። የአዳምን ነጻነት የመመለስ ዕዳ በደሉን የተሸክሞ የተንገላታበት የዓለምን ሁሉ መድኃኒት ጌታችን ኢየሱስ ክርስቶስ ቤዛ ሆኖ በመልዕልተ መስቀል ላይ የተሰቀለበት ዕለት ነው። ዕለቱም ጌታችን መድኃኒታችን ኢየሱስ ክርስቶስ የዓለም ሁሉ መድኃኒት ለአዳም ለልጆቹ ሲል በመልዕልተ መስቀል በቀራንዮ አደባባይ ተሰቅሎ መዋሉን የምናስብበት ታላቅ ቀን ነው። እጅግ አባቶቻችን እናመሰግናለን። በዚህ ቀን ብሔራዊ በዓል ነው። ሁሉም ሕዝብ ምእመን ተሰብስቦ ሲሰግድ ሲጸልይ ከቤተሰቡ ጋር የሚውልበት ቀን ነው። እጅግ ልክ እንደ ጸሎተ ሐሙስ በጉጉት የምንናፍቀው ዕለት ነው። እጅግ በጣም አብዝተን ሃይማኖታችን የምንወድበት ዕለት ነው። ያ ቀን እጅግ በጉጉት የምንናፍቀው በተለይ በሩቅ ሀገር ላላችሁ ደግሞ ይህ ቀን እጅግ አምርራችሁ የምትናፍቁት እንደሆነ ይገባኛል። አገር ውስጥም ላለን ቢሆን ቀኑን እየናፈቅን በጉጉት እየጠበቅን ነው። እግዚአብሔር ለዛ ቀን አድርሶን ደግሞ ምሕረት ቸርነት የምናገኝበት በረከት የምናገኝበት ጸጋን የምንጎናጸፍበት ዕለት እንዲያደርግልን መልካም ፈቃዱ ይሁንልን። ስቅለት ከዘጠኙ የጌታችን አበይት በዓላት እንደሆነ ተነጋግረናል። የጌታን መከራውን ሕማሙን ነገር የምናስታውስበት በመሆኑ የሚከበረው በስግደት፣ በጾም፣ በጸሎት፣ በንባብ፣ በትምህርት ነው። ስግደቱ ከሁሉም የበለጠ ስግደት በዛ ዕለት ይካሄዳል። ምዕመናኑን በሰሙነ ሕማማት የሰሩትን ኃጢአት እየተናዘዙ በካህናት አባቶች ንስሐ ይቀበሉና በወይራ ቅጠል ትከሻቸው እየተጠበጠበ ከዛም ስግደት የተሰጣ ትእዛዝ ይሰጣቸዋል። እንደየአቅማቸው 41፣ 12፣ 21 እንደየአቅማቸው እንደየኃጢአታቸው ስግደት ከቀኑ ስግደት በተጨማሪ ለኃጢአታቸው ማስተሰሪያ ሲባል ተጨማሪ ስግደት ይሰጣቸዋል። ያን ከሰገዱ በኋላ ወደ ቤታቸው ይሄዳሉ ማለት ነው። የሰው ልጆች በዘር ኃጢአት ቁራኝነት ይኖሩበት የነበረው የጨለማ ሕይወት ያከተመበት ባዶ የሆነበት ዓለም ከዲያብሎስ ቁራኝነት ነፃ የሆነበት ፍጹም ድኅነት ያገኘንባት ታላቅ ዕለት ናት። ይህች ቀን በእውነት ለፍጥረት ሁሉ ለዓለም ሕዝብ በሙሉ አይደለም ለመላእክት ራሱ ደስታ የተበሰረባት ዕለት ነች። በእውነት የምስራች ቀን ናት። ይህችን ቀን በጉጉት እናፍቃለን። እግዚአብሔር በሰላም ለዛች ቀን ያደረሰን። ክርስቲያኖች ሁሉ ጊዜ ለዓርብ ሲመጣ ሕማሙን፣ ስቅለቱን፣ ሞቱን የምናስብበት ዕለት ነው። በሮማውያን ሕግና ሥርዓት መሰረት መስቀል የወንጀለኞች መቅጫ ነበረ። እንግዲህ በመስቀል ላይ ተሰቅለው ሕይወታቸው በሙሉ ነፍሳቸውን የሚያጡበት ነበረ። ዳሩ ግን ዲያብሎስ ድል መንሻ ይሆን ዘንድ ጌታችን መድኃኒታችን ኢየሱስ ክርስቶስ ተሰቅሎ በስቅለቱ በሞቱ ሕይወትን ያገኘንበት መስቀል ነው። ዛሬም እንዲሁ በአንገታችን ይዘነው እንዞራለን። ከኃጢአት ከዲያብሎስ ጥላቻ ቃወመልን ጠብቀናል። በማናውቀው ከምናየው ብቻ ሳይሆን ከማናየው ከተሰወረ ነገር ሁሉ በአንገታችን አስረነው ስንሄድ ይጠብቀናል። ከዚህ የተነሳ በተለይ ኢትዮጵያ ውስጥ መስቀላችን በአንገታችን አድርገን በሰውነታችን ላይ ተነቅሰን እንዞራለን። እግዚአብሔር በመስቀሉ ላይ ምሕረት አድርጓል፣ ድኅነት አድርጓልና መስቀሉን እጅግ አብዝቶ የሚፈራው ዲያብሎስ ሰይጣን ይርቃል መስቀሉን ባየ ጊዜ። ምክንያቱም በመስቀል ላይ በእሳት ዛንጅር በነፋስ አውታር ወጥሮ ያስለፈለፈበት ከምድር የጣለበት ዕለት በመስቀሉ ስለሆነ እጅግ አብዝቶ የሚፈራው። ከዚህ የተነሳ መስቀል አርማችን ነው። በሮማውያን ዘንድ የወንጀለኞች መቅጫ አርማ ነበረ። ለእኛ ለክርስቲያኖች በክርስቶስ አማካኝነት የሕይወት አርማ፣ የምስራች አርማ፣ የድኅነት አርማ ሆኖ እኛ ዛሬ አርማችን ብለን በአንገታችን ላይ አስረን በቤተ ክርስቲያናችን ላይ ምልክት አድርገን አርማችን ነው። በተለየ ከክርስቲያኖች ከሁሉም ክርስቲያኖች በተለየ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ደግሞ ታስተምራለች፣ ትሰብካለች። ምዕመኖቿም በአንገታቸው ላይ አስረው ይንቀሳቀሳሉ። አይደለም በአንገታቸው ላይ በእንስሳት በሚወለዱ በጠቦቶች ላይ እንኳን እያሰሩ ምዕመናን እንዲጠብቋቸው ያደርጋሉ። ከዚህ አለ እንግዲህ የሚገርም ነው በጣም። እንግዲህ ሌላው ቀዳሚ ሱር ፈጠን የሚለው ይቅርታ ይደረግልኝ፣ ምክንያቱም ሰፊ ርዕስ ነው። የሳምንቱን ነው በአንድ ቀን ለማጠቃለል የሞከርኩት።
ከዛ የተረሳ ነው እንደምትረዱኝ ተስፋ አደርጋለሁ። ቀዳሚ ስዑር ወይንም ደግሞ ቀዳሚ ኤሌት በዚህች ዕለት ጌታችን ኢየሱስ ክርስቶስ እንግዲህ አንድ መናገር የሚፈልጋት ነገር አለች። እዚህ በአርብ ከስቅለት በኋላ እስከ 9 ሰዓት በኋላ ጧፍ በርቶ ምን ይሆናል? ምስጋና አለ። ምስጋና ይመሰገናል እና ሰብሖ ተብሎ ምስጋና የሚመሰገን ምስጋና አለ። ያኔ ምንድነው እንግዲህ ዲያብሎስ ድል ተነስቷል። ከ9 ሰዓት በኋላ ዲያብሎስ ድል ተነስቷል። እንደነገርኳችሁ በመስቀል ተቀጥቅጦ ድል ተነስቷል። ከሲኦል ተበርብሮ በማን አማካኝነት? በጌታችን በኢየሱስ ክርስቶስ። በስፋት እመጣለሁ ብዬ ነው ዳሰስ ማድረግና ሲኦል ተበርብሮ ነፃ ወጥቷል። ነፍሳት ሁሉ ነፃ ወጥተዋል። እሱ ባዶ ድል ቀርቷል እና ለዛ ነው ከበሮ ይመታል፣ ጸናጽል ይጮሃል። በሳምንት ውስጥ የማይደረጉ ነገሮች በሙሉ ይደረጋሉ። በዛን ሰዓት ደስታ ይደረጋል። ቤተክርስቲያን እየተዞረ ጧፍ እየበራ እጅግ በጣም ትልቅ የሆነ ምስጋና፣ ሐሴት፣ እልልታ ይካሄዳል በዛን ሰዓት። ምክንያቱም ለምንድን ነው? ምንም እንኳን ጌታችን ወደ መቃብር የወረደበት ሰዓት ቢሆንም ዳሩ ግን ሰይጣን ድል እንደተነሳ የሲኦል ነፍሳት በሙሉ ነፃ እንደወጡ ዓለም በሙሉ ነፃ እንደወጣ ዳሩ ግን እንደ ሌሎች ቤተ እምነት መስራች ያይደለ የእኛ ጌታ እንደሚነሳ በጉጉት እየጠበቅን ነውና ትንሣኤውን እየጠበቅን ነው። ከዛ የተነሳ ያችን ሰዓት ብቻ ምስጋና ሐሴት እናደርጋለን። እስከ 12 ሰዓት ድረስ ያለችዋ ከ9 ሰዓት እስከ 12 ሰዓት ያለችዋ ደስታ ሐሴት የሚደረግበት ነው እና ለዛ ነው ብዙ ጊዜ ተሸጋሽጎ አንዳንድ ነገሮቹ የምስራቾቹ ለምሳሌ የምስራች የሚነገሩበት ሰዓቶቹ ተሸጋሽገው ወደ ቅዳሜ የሆኑ ነገሮች አሉ። ግን ዋና ነገሩ ግን ምንድነው ሲባል ያን ሰይጣን ድል የተነሳበት ስለሆነ ነው ገብረ ሰላም ብለው የሚያመሰግኑት። ገብረ በመስቀሉ ላይ ሰላም እንደተደረገ እንግዲህ በቅዳሜ እንመለከታለን። እሱ በቅዳሜ ስዑር። ነገር ግን ዋናው ትልቁ ነገር ግን ከሰዓት በኋላ የተደረገው ድል ነው። ቀዳሚ ስዑር በዚህ ዕለት ጌታችን ኢየሱስ ክርስቶስ በከርሰ መቃብር አርፎ የዋለባት ዕለት በመሆኗ ቀዳሚ ስዑር ትሰኛለች። ስዑር ቀዳሚ የተባለችው በዓመት አንድ ቀን ስለምትጾም ነው። ምክንያቱም እናቱ ድንግል ማርያም ወዳጆቹ ቅዱሳን ሐዋርያት ጌታ ተላልፎ ከተሰጠበት ዕለት አንስቶ በብርሃነ ትንሣኤው እስኪያዩ ድረስ እህል ውሃ ባፋቸው አልዞረም ነበር። ይመኩበት ተስፋ ያደርጉት የነበር አምላካቸው በመቃብር ስላረፈ ዕለቷን ሞቱን በማሰብ ትንሣኤውን በመናፈቅ በመጾም አክብረውታል። እንግዲህ ከዚህ የተነሳ እኛ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተለያዩ ስርዓቶች አሉ። ቀጥለን እንነጋገራለን። ከቅዱሳን ሐዋርያት ሲወርድ ሲዋረድ በመጣው ትውፊት መሰረት ቅዱሳን ሐዋርያት በማዘን በመጾም በመጸለይ ዕለቷ ያከብሯታል። የተዋሕዶ ልጆችም የተቻላቸውን ከዓርብ ጀምሮ የሚያከፍሉት የሚያከፍሉ ወይም የሚጾሙ ለ2 ቀን ያህል ውሃ ሳይቀምሱ ያድራሉ። ያልተቻላቸው ደግሞ ዓርብ ማታ በልተው ቅዳሜን በመጾም ትንሣኤን ያከብራሉ ማለት ነው። ግን ብዙ ጊዜ ማክሰል ተብሎ በተለይ በአንዳንድ አካባቢ የሚታወቀው ከሐሙስ ማታ ጀምሮ ነው። ከሐሙስ ጉልባን ከተበላ በኋላ እስከ እሑድ ጠዋት ድረስ ምግብ የለም። 9 ሰዓት ማለት ቅዳሴ ቤት 9 ሰዓት ነው። ወደ የሊቀል ሳለ ነው የሚወጣ። ከዛ በኋላ ነው ምግብ የሚበላው። እንግዲህ ለ3 ቀን ይሄ ለምንድን ነው ምክንያቱ? ከላይ ነግሬያቸዋለሁ። ይህንን ምክንያት ማድረግ ነው። እንግዲህ ብዙ መልሶችን ታገኛላችሁ ብዬ አስባለሁ። ማክሰል ለምን እንደሆነ ይህንን እነዚህ በዚህ መመልከት ትችላላችሁ። እንግዲህ ሌላው በመቀጠል ምዕመናን በዕለተ ቅዳሜ በቅድስት ቤተክርስቲያን ይሰበሰባሉ። በዕለተ ቅዳሜ ማለት ነው። ጠዋት ጸሎት ሲፈጸም ካህናቱ ገብረ ሰላም በመስቀሉ ሰላምን መሰረተ። እንግዲህ የምስራች እያሉ በቤተ ክርስቲያን የተሰበሰቡት ምዕመናን ቄጠማ ይታደላል። ቄጠማውን የምስራች ምልክት ነው። እንግዲህ ቄጠማ እንደሚታወቀው ለጥፋት ውሃ መድረቅ የምስራች መንገሪያ እንደሆነ አሁንም በክርስቶስ ሞተ ነፍስ ከሰው ልጆች ተወገደ ስትል ቤተ ክርስቲያን ለልጆቿ ቄጠማ ታድላለች። ምዕመናንም የምስራች ተምሳሌት የሆነውን ቄጠማ በግንባራቸው ያስሩታል። በነፃ ነው የሚሰጠው። ምክንያቱም ቤተ ክርስቲያናችን በነፃ ነው የተሰጣት፣ በነፃ ነው የምትሰጠው እና አገልግሎት ነውና። ዳሩ ግን በዚህ በከተማ አካባቢ የሚታዩ ነገሮቹ ትንሽ የሚከብዱ መስተካከል ያለባቸው ይመስለኛል። የገንዘብ ማግኛ ሁሉ ሆኖ የሚታይበት ሁኔታ አለ። እግዚአብሔር ልቦናችንን ይመልስ። እንግዲህ እነዚህ ሁሉ ነገሮች ይከናወኑበታል። ሌላው እንግዲህ በሰሙነ ሕማማት የተለያዩ ሃይማኖታዊና መንፈሳዊ ክንዋኔዎች ይከናወናሉ። ልክ አሁን ለምሳሌ ቅዳሜ ስዑር ዕለት ከሐሙስ ማታ ጀምሮ እስከ እሑድ 9 ሰዓት ድረስ
በጾም የሚያከፍሉት አክሎት ይባላል። የሚጾሙ ማለት ነው አክሎት ይባላል። በሰሙነ ሕማማት ዕለተ ዓርብ ከስግደት በኋላ ምዕመናን በየቤታቸው ጥቂት ነገር ለቁመተ ሥጋ ቀምሰው እስከ እሑድ ትንሣኤ በዓል ሰነብታሉ። ይህ አክሎት ይባላል። እንግዲህ ከዓርብ እስከ ቅዳሜ ሌሊት ለእሑድ አጥቢያ ማክፈል የብዙዎቹ ነው። አንዳንዶቹ ግን ከሐሙስ ጀምረው ያክፍላሉ። በነገራችን ላይ ዓርብ ማታ በልቶ እስከ እሑድ 9 ሰዓት መቆየት ግን እኔ በተረዳሁትና ባነበብኩት መሰረት ግዴታ ይመስለኛል። ማክፈል መባል ያለበት እንደየአካባቢው ይለያል። ረቡዕ ማታ ጀምረው የሚያከፍሉ አሉ። አብዛኛው ግን ሐሙስ ማታ ጀምሮ እስከ እሑድ ከቅዳሴ በኋላ ነው የሚገልጹት ማለት ነው። አብዛኞቹ ደግሞ አንዳንዱ ቦታም ደግሞ አንዳንድ የተቻላቸው እግዚአብሔር ያድላቸው ደግሞ ማውቃቸው አሉ። እሑድ ከሆሳዕና ከ6 ሰዓት በፊት በልተው እስከ ሳምንት ድረስ የሚቆዩ አሉ። በተለያየ በትናንሽ ነገሮቹ ማለት ነው። እንደየአካባቢው የሚጠቀሙት ነገር አለ። በዚህ ዕለት ውሃና ቀጋ የተመጠነ አድርገው እየተጠቀሙ ቀጋ የሚባል አለ። በየአካባቢው ስያሜ ይለያያል። እንደየአካባቢው ይለያያል። እርግጠኛ ነኝ በኮሜንታችሁ በእኛ አካባቢ እንደዚህ ነው እንደምትሉኝ ተስፋ አደርጋለሁ። ያደረጉ ያከብራሉ። ነገር ግን እኔ በትክክል ሐሙስ ማታ ጀምሮ እስከ ፋሲካ ትንሣኤ ስርዓቱ እስከሚነገርበት ቅዳሴው ተቀድሶ እስከሚያልቅ ድረስ ያለው ነው። አብዛኞቹ ግን ቅዳሜ እንደ ማክፈል መታይቶ መቆጠር ያለበት አይመስለኝም። ምክንያቱም ቅዳሜ ስዑር መባሏ በራሷ የጾም ቀን እንደሆነች ማንኛውም ክርስቲያን በመጾም የሚያከብራት ስለሆነ ነው። ቅዳሜ ስዑር ማለት ቅዳሜ የተሻረች ቅዳሜ ማለት ነው። ምክንያቱም የተሻረች የተባለችበት ምክንያት ምንድን ነው? ከዓመት አንዴ በጾም ስለምትከበር ነው። አትጾምም። እንደውም ያጣ ሰው እንኳን አፍሪ ብላ የሚባልበት ዕለት ነው። እንግዲህ ጾሙን እንዳይውል ተብሎ የሚነገርባት ዕለት ናት። ያን ቀን ግን ከዓመት አንዴ ግን ጌታችን በመቃብር ስላለ ትንሣኤውን እየጠበቅን ስለሆነ የምናዝንበት የምንተክዝበት ዕለት ስለሆነ በጾም እናከብረዋለን ማለት ነው። ምሳሌ እንግዲህ ጌታችን ያዕቆብና ዮሐንስ ጌታን ትንሣኤ ካናይ እህል ውሃን ቀምስም በማለታቸው ነው። እንግዲህ ትንሣኤ መቆየታቸው ተከትሎ የመጣ ትውፊት ነው። እንግዲህ ይህንን ትውፊት አስመልክቶ ቄሬኔዎስ፣ አውሳቢዎስ የተባሉ ጸሐፍት ሐዋርያት ሰሙነ ሕማማት ከደረቅ ዳቦና ከትንሽ ውሃ በቀር እንደማይመገቡ እና ከሐሙስ ጀምረው እንደሚያከፍሉት ጽፈዋል። እንግዲህ ከሐሙስ ጀምረው እነሱ ሁሉ ጽፈዋል። እንግዲህ ክርስቲያኖች የምንችል ይህን ብናደርግ እጅግ በጣም የተቀደሰ ነው። አሁን ላይ ግን እየቀረ ይመስላል። እጅግ ከባድ ነው። ቤተ ክርስቲያናችን ብዙ ነገሮች እያጣች ይመስላል። አላቅም እንግዲህ ዘመናዊነት የሚባሉ ፈተናዎችም እየመጡ ግሎባላይዜሽንም እየመጣ ራስ ወዳድነትም እየመጣ ራስ ወዳድነት ማለት ምን ማለት እንደሆነ ታውቃላችሁ? ራስ ወዳድነት ለስጋ መጨነቅ፣ ለውበት መጨነቅ፣ ለሰውነት ለቁመና ሰው ስጾም ስሰግድ ስወጣ ስወርድ ሰውነቴ ክብደቴ ይቀንሳል፣ ሸፔ ይበላሻል። እጅግ በጣም እንደዚህ አይነት አስተሳሰቦች ራስ ወዳድነት ምድራዊ የሆኑ እነዚህ ራስ ወዳድነት አይደለም። ራስ ወዳድነት እየኖሩ እንደውም ስለ ነፍስ መጨነቅ ነበር እንደውም ራስ ወዳድነት። ምክንያቱም የዘላለም ሞት አለ ያዛ። ነገር ግን ምድራዊ ራስ ወዳድነት ምንለው ይሻላል መሰለኝ እና እነዚህ ነገሮች በጣም እጅግ እየተፈታተኑ ይመስለኛል። ግሎባላይዜሽንም እንደዚህ እየተፈታተነ ነው። ጾም፣ ስግደት፣ ጸሎት እየቀረ ነው። በጣም እጅግ በጣም ፈታኝ ነው። የክርስቲያኖች ለዚህ ይመስለኛል ዓለም በብዛት እየተሰቃየች ያለችው በጎርፍ፣ በድርቅ፣ በህመም፣ በበሽታ፣ በቸነፈር በብዙ እየተሰቃየች ያለችው። የኢትዮጵያውያን ግን ትንሽ ለዘር የሚሆን ርዝራዥ ስላለን ይመስለኛል። ስለዚህ ወደ ቀደሙ አባቶቻችን ተመልሰን ለአባቶቻችን ልንኖር ያስፈልጋል። በእውነት ለእነሱ እንድንኖር እግዚአብሔር ይርዳል። ሌላው እንግዲህ ጽበተ እግር የሚካሄድበት ቀን ነው። ጽበተ እግር በሰፊው ተነጋግረናል። ዮሐንስ 13 16 17 ድረስ ነው። በዚህ ዕለት እንግዲህ ስለ ዕለቱ ሳይሆን የሚነጋገረው አባቶቻችን የጌታችን መድኃኒታችን ኢየሱስ ክርስቶስ ዝቅ ብሎ የተማሪዎቹን እግር ያጠበበት ዕለት ስለሆነ ይህንን አብነት አድርገው ሊቃነ ጳጳሳቱ፣ ካህናቱ፣ መነኮሳቱ ዝቅ ብለው የምዕመናንን እግር የሚያጥቡበት ዕለት ስለሆነ ይህ እንግዲህ ሃይማኖታዊ እና ትውፊታዊ ነው። በቤተ ክርስቲያናችን ወንጌልን መሰረት አድርጎ የሚፈጸምበት ዕለት ነው። ሌላው እንግዲህ ጉልባን አለ። ጉልባን ከባቄላ ክክ፣ ከስንዴ ወይም ከተፈተገ ገብስ ጋር አንድ ላይ ተቀቅሎ የሚዘጋጅ የጸሎተ ሐሙስ ዕለት የሚበላ ንፍሮ ነው። እንግዲህ አንዳንድ አካባቢ ጉልባን ይባላል፣ አንዳንድ አካባቢ ንፍሮ ይባላል። ስያሜው የተለያየ ነው። እንግዲህ የየአካባቢያችሁን በኮሜንት እንደምትገልጹልኝ ተስፋ አድርጋለሁ። እንግዲህ ጉልባን ከትውፊት እስራኤላውያን ከግብፅ ተሰደው
ወጡበት ጊዜ በችኮላ ስለነበረ አብክተው ጋግረው መብላት ያለመቻላቸውን እርሾ የበዛበት ምግብ አለመመገባቸውን ያመለክታል። እንግዲህ ያን ጊዜ ያልቦካ ሊጥ እየጋገሩ ቂጣ መብላት ንፍሮም ቀቅለው ስንቅ የመያዝ ተግባራቸው ነበር። ይህንን ለማሰብ ሕማማት ቂጣና ጉልባን በማዘጋጀት በዓሉ ይታሰባል። በጸሎተ ሐሙስ ይህን መሰረት በማድረግ የሚዘጋጀው ጉልባን ቂጣ እንዲሁ ጨው ትንሽ በዛ ያለበት ይጨመርበታል። ስቃዩን እንግልቱን ውሃ ስለሚያስጠማ እንግልቱን የጌታን መጠማት ጌታን መንገላታት መሰቃየትን ለማስታወስ ነው። ይህ ትውፊታዊ ስርዓት በእስራኤላውያን የመጣ ይሁን እንጂ ዛሬም በኢትዮጵያውያኖች ዘንድ እጅግ በዝቶ የሚከናወን ነገር ነው። ምክንያቱም ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የብሉይ ኪዳን መነሻ ስርዓትም ስላላት ዛሬም እንዲሁ ይከበራል። ሌላው ደግሞ ጥብጠባ በወይራ የሚጠበጠባለት በሰሙነ ሕማማት በዕለተ ዓርብ ነው። የስቅለቱ መታሰቢያ ዕለት ነው ይሄ ነገር የሚካሄደው እና ጥብጣብ ማለት ቸብ ማድረግ፣ መጠብጠብ ማለት ቸብ ማድረግ ማለት ነው። ምዕመናኑ በሰሙነ ሕማማት የሰሩትን ኃጢአት የሚናዘዙበት ማለት ነው። ሁሉም ስግደቱ ካለቀ በኋላ ነው ይሄ ስርዓት የሚካሄደው። ካህናቱ የወይራ ቅጠል ይይዙና ትከሻቸውን፣ ጀርባቸውን እየጠበጠቡ ከስግደቱ ውጪ በሳምንቱ ውስጥ የሰሩትን ኃጢአት የሚያስተሰርይ ተጨማሪ ስግደት እንደየአቅማቸው ለተግሳጽ ጥብጠባው እንግዲህ የሚውል ማስተሰሪያ የሚሆን ይሰጧቸዋል። እንግዲህ ጥብጠባው የተግሳጽ ምሳሌ ነው። እንግዲህ ወይራን ጉዳይ በዕለተ ሐሙስ እንመጣለን። ጽኑ ነው፣ ወይራ ጽኑ ነው። የተቀበልከው መከራ ጽኑ ነው። እኛም ይህንን መከራ ለመቀበል ዝግጁ ነን ለማለት ነው እንግዲህ በወይራ ጥብጣቡ የሚካሄደው ማለት ነው። እንግዲህ ንስሐ በጾም ወቅት በነገራችን ላይ አይሰጥም። አይደለም በሰሙነ ሕማማት ይቅርና በጾም ወቅት ንስሐ አይሰጥም። ምክንያቱም ስግደት በጾም ወቅት ሲጀመር ሁሌም ስግደት ስላለ ስግደት ስለማይካሄድ ማለት ነው። ነገር ግን አሳሳቢ ከሆነ በነፍስ አባት የሚፈታው ይሆናል ማለት ነው። ስልጣኑን ለነፍስ አባት ነው። እንግዲህ ይህ በስቅለት ቀን የሚፈጸም የተለያዩ ስርዓቶች አሉ። ማቴዎስ 26 ከቁጥር 26 ላይ ታገኛላችሁ። 19 ከቁጥር 1 እስከ 3 እዚያው ማቴዎስ ወንጌል ላይ ታገኛላችሁ። ሰሮተ ሕዝብ ከተካሄደ በኋላ የሚሰጥ ነው። በኋላ እንግዲህ ሁሉም ወደ የቤቱ ይሰናበታሉ ማለት ነው። ሌላው እንግዲህ ስለ ቄጠማ የተወሰነ ነገር አንስተናል። ቀዳሚ ስዑር ወይም ቀዳሚ የተሻረች ቅዳሜ በሚባለው ላይ እንግዲህ በዚህ ዕለት ገብረ ሰላም በመስቀሉ ትንሣኤሁ አገሃደ የሚለው ያሬዳዊ ዝማሬ በመዘመር ጌታ በመስቀሉ ሰላምን እንደሰጠን ትንሣኤውንም እንደሚገልጽልን በማብሰር ቄጠማውን ለምዕመናን የሚታደልበት ዕለት ነው። ምዕመኑም በቤተ ክርስቲያን ሆኖ በጉጉት የሚጠብቀው በዓል ነው። በእውነት ሁላችንም በጉጉት የምንጠብቀው ዕለት ነው። ለዛ ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ በሰላም ያድርሰን። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ እያሰቃዩት በአናቱ ላይ በጭንቅላቱ ላይ የሾህ አክሊል አስረውበታል። በራሳችን መፈጸማችን ያንን ለማስታወስ ሲባል ነው። በጭንቅላታችን ላይ የምናስርበት ምክንያት እንግዲህ በዚህ ዕለት ልብሰ ተክህኖ የለበሱ ካህናትና ዲያቆናት ቄጠማውን ተሸክመው ቃጭል እያቃጨሉ መታየታቸው የትንሣኤውን ለሚናፍቅ ምዕመን ምስራች መናገሪያ ነው። በቃጭሉ አማካኝነት በልብሰ ተክህኖ አማካኝነት የምስራች የሚነገርበት ቄጠማውም የምስራች ምልክት ተደርጎ ነው። እንግዲህ በኖህ ዘመን ያለውን ታሪክ ተነጋግረናል። በወቅቱ እንግዲህ በዘፍጥረት 19 ቁጥር 1 እስከ 29 መመልከት ትችላላችሁ። ያለው ስለ ቄጠማ ጉዳይ ያለውን የምስራች ያገኘበት ስለሆነ እኛም የምስራች እርግቧ የምስራች ይዛለት መጣለት በቄጠማ አማካኝነት ለምለም ቄጠማ ይዛ በመምጣት የምስራች ከዚህ በኋላ ጥፋት እንደሌለ የተነገረበት ነው። እኛም ደግሞ የምስራች ትንሣኤውን ብርሃን የምስራች የምናገርበት ዲያብሎስ ድል መሆኑ በመስቀሉ ሰላም መደረጉን የምስራች የምንሰብክበት ስለሆነ ሁላችንም እስከ ትንሣኤው ድረስ ትንሣኤውን ብርሃን እስከምናይ ድረስ ቄጠማው በራሳችን ላይ አስረን እንውላለን እናድራለን ማለት ነው። ሌላው ቅዳሜ ምሽት ላይ የሚከናወኑ ነገሮች አሉ። በየቤተ ክርስቲያናቱ ቅጥርና ዙሪያ ነጭ ያማረ የተዋቡ ልብሶችን ለብሶ ሁሉም ምዕመን ይሰበሰባል። ልክ እንደ ጸሎተ ሐሙስ እንግዲህ በዛን ቀን እጅግ አምሮብን ተውበን ሰማያዊ ብርሃን ተላብሰን ነጭ ልብስ የቤተ ክርስቲያን ምሳሌ የሆነውን ነጭ ልብስ የትንሣኤ የምስራች ምሳሌ የሆነውን ነጭ ልብሳችን ለብሰን በቤተ ክርስቲያን ዙሪያ እንሰበሰባለን። በእውነት በዚያ ቀን እግዚአብሔር በቸርነቱ ያድርሰን። ደወሎቹ ይደወላሉ። መዘምራን ማይሌቱን፣ ቀሳውስቱ ሰዓታቱን ማከናወን ይጀምራሉ። ማይሌቱ ተቁሞ ቆይቶ በምልቃን ሰዓት ዲያቆኑ ከዳዊት መዝሙር ወተንሥአ እግዚአብሔር ከመ ዘንቃ እምነዋም ብሎ
ይሰብካል ማለት ነው። ላሰማችሁ ብዬ ነው። አልጨረስኩትም። እንግዲህ እናንተ በያላችሁበት ሆናችሁ ጨርሱት ብሎ ይሰብካል። ህዝቡን በደስታ በጣም በደስታ ውስጥ ሆኖ ተሰጥኦውን ይቀበላል። በውጭም በውስጥም ያለው በእልልታ በጭብጨባ ተቀባብሎ ያደምቀዋል። ከዚህ በኋላ ትንሣኤው ነገር የሚያነሳ የወንጌል ይነበባል። መሪው መስቀሉን ከዲያቆኑ ተቀብሎ ዮም ፍስሐ ኮነ በሰንበተ ክርስቲያን እስመ ተንሥአ ክርስቶስ እሙታን ብሎ የክርስቶስን ከሙታን ተነስቷል፣ ዛሬ በክርስቲያን ሰንበት በዚህ በውጭ ፍስሐ ሆነ ደስታ ተደረገ ብሎ መርጦ መዝሙሩን ይመራል ማለት ነው። ከዛም ተቀባብለው ያዜሙታል፣ ያሸበሽቡበታል። ከዚህ በኋላ ትንሣኤከ ለእለ አመነ ብርሃነ ከፈኑ ዲቤነ ትንሣኤከ ለእለ አመነ ትንሣኤከ ለእለ አመነ ብርሃነ ከፈኑ ዲቤነ ብርሃነ ከፈኑ ዲቤነ ትንሣኤህን ለምናምን ሁሉ ብርሃን ላክልን የሚለውን እስመላለም የተባለውን ቀለም አለዝበው በወረዱ ጊዜ ለተሰበሰበው ሕዝበ ክርስቲያን ያሰማሉ። ጧፍ መብራት ይታደልና ይቀጣጠላል። ከተቀጣጠለ በኋላ ውደት ይጀምራል። የጧፉ ወጋገን ምሽቱ ብርሃን ይሆናል፣ ይደምቃል። እጅግ በደስታ የምንጠብቀው ዕለት ነው። በእውነት ለዛ ቀን እግዚአብሔር ያድርሰን። በጉጉት የምንጠብቀው የምስራችን የምናበስርበት ዕለት ነው። በዛም ጊዜ 3 ጊዜ ዑደት ይካሄዳል። እንግዲህ ከዛ በኋላ በመንፈቀ ሌሊት ሲሆን ቅዳሴ መቀደስ ይጀምራል። ድርገት በወረዱ ጊዜ በጣም ብዙ ሰው ስጋው ደሙን ይቀበላል። የቻለ ሁሉ ይቆርባል። ከቅዳሴ በኋላ ሁሉም ወደ የቤቱ ተመልሶ በትንሣኤ በዓል ከየቤተሰቡ ተሰባስቦ ያከብራል ማለት ነው። እጅግ የሚደንቅ ነው። እጅግ በጣም የሚናፍቅ ዕለት ነው። እርግጠኛ ነኝ ይህንን እንግዲህ አገልግሎት ታገለግላችሁ በያላችሁበት ውስጣችሁ ስሜታችሁ እንደሚቀሰቀስ ተስፋ አደርጋለሁ። እግዚአብሔር እንግዲህ ከቤተሰቦቻችሁ ጋር ሆናችሁ ይህ ደስታ እንደምትካፈሉ ተስፋ አደርጋለሁ። በሰላም በጤና ከቤተሰቦቻችሁ በሰው ሀገር ላላችሁ እንግዲህ ለማክበር ያብቃችሁ። በሀገር ውስጥ ላለን ደግሞ እግዚአብሔር ያንን ዕለት በሰላም በደስታ እንድናከብር ለዛ ዕለት በሰላም በደስታ እንዲያገናኘን ሳይለያይ ሳይነጣጠል ለዛ ዕለት እንዲያደርሰን መልካም ፈቃዱ ይሆንልን። በእውነት አብዛውባችሁ እንግዲህ እግዚአብሔር ቃል ነው። ሙሉ ጥያቄዎቻችሁ መለሳሉ ብዬ አስባለሁ። ያልተጠየቁ ጥያቄዎች ካሉ ደግሞ ኮሜንት ላይ ጻፉልኝ። እዛው ላይ ቢሆን አክቲቭ ነኝ፣ በጣም ጻፉልኝ። በሌላ ቪዲዮ ደግሞ ሰርቼ መለሳለሁ። አስተማረን የመከረን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። በቤታችን አማላጅነት የቅዱሳን መላእክት ተራዳኢነትና ምልጃ የመስቀሉ ፍቅር እምነቱ ፈዋሽነት የጸበሉ አዳኝነት ዛሬም ዘወትርም ለዘላለሙ ከኛ ጋር ይኑር። ለዘላለሙ አሜን። ይቆየን።